ህመሙ ጀምረው አሁን አይደለም ተላምደናል ዛሬ አንድ አመት ከ5 ወር አካባቢ የሚሆን ይመስለኛል አንዳንዴ ለህብረተሰቡም ዝም ብሎ አጀንዳ ሲሰጥና ህብረተሰቡ ዝም ብሎ በእንዲህ አይነት በግል ጉዳዩ በሃይማኖት በመናምናም ሲያወራ እንደነሱም መንግስትም ፖሊስም ቁጭ ብሎ አብሮ ሚዝናና ሁሉ ይመስለኛል አንዳንዴ እንጂ በጣም ብዙ መረጃ አላቸው እኚ አርቲስት አዶናይ እንደታሰረ ምናሉ ኑ መኪናው ሰዱ ሲባሉ አይ ልጅ አዶናይ ሳይመጣም መኪናውን አልረከብም ሲሉ ገልጸዋል person go to prison. Ethiopia? Yeah, go to prison by this idiot government. I swear to God. Dropped the charcoal he had prepared to brush his teeth. The young man, who was in a hurry to get to the festival, became very angry and started to attack the visitor. ሰላም እንዴት ናችሁ? ዛሬም በሌላ በአዲስ ቪዲዮ ጊዜና ሰዓታችንን ጠብቀን ተመልሰን መጥተናል። እንደዚህ የሚያስቁ የሚያዝናኑ እንዲሁም ሰሞነኛ መነጋገር የሆኑ ነገሮችን ብናወራቸው ብንወያይባቸው ብላችሁ የምታስቡትን ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet. Yo. I don't have my dress code already. Backpack one way, but I don't dress one way. As soon as I touch on the airport. Passport stop. አረ እየነገራችሁን እኛ ፋራን ተብለን አለቅንባችሁ እውነት እኛ እዚህ መጨረሻ ላይ እና 30 ላይ ያለ ሰዎች ፋራ ተብለን አለቅንባችሁ አረ ምን መጨረሻ መሃል ላይ ምን ሃይስኩል ያላችሁ ሰዎች ምንድነው የዚህ ትርጉም አሁን ቃል እየተገባቡ ነው የወንድ ፕሮሚሲንግ ነው የትም እንዳይሄድ ነው ምንድነው እየተካሄደ ያለው ነገር እንዴ አረ ኮሜንት ላይ ንገሩን ግን በእናታችሁ ወይኔ እኛ በዳይኮ ምንም እኮ የሚያቅሰው ራሱ አልነበረ ወይኔ አሁን ልጄም እንደዚህ ነው አድጋን የሚሸውደኝ አረባካችሁ ንገሩን እንዴ በጣም ቋውቀን ጨርሰናል ብለን ነበር አሰብነው ቢያንስ አፕዴት አድርጉን ቢያንስ አብረን እንኳን ቢያንስ እንሂድ ኮሜንት ላይ ንገሩን አደራችሁን ይሄ ብቻ አይደለም ደግሞ ቆይ ሌላም ደግሞ አላሳያችሁ አረ ጄኔሬሽን ጋፑ ከጊዜ ወደ ጊዜ እየሰፋ ነው አረ ፋራነታችን አይን እያወጣ ነው እሺ ይሄኛው ደግሞ ምንድነው እሺ ይሄኛውን ማስረዱን እንዴ አሁን ይሄ ጸጉሩ ሄደ መርጌታ ጋር ልታረግ ነው ወይስ ዲኤንኤ ወስደ ልታስመረምር ነው ዘመድነን አይደለንም ፍቅር ከመግባቴ በፊት ብለህ ነው ወይስ ስልክ በተነሳ ቁጥር ምንድነው ለማንኛውም ሁማኒር እንዳይሆንና ደግሞ እዛ በእነ ቃጀር ላይ ምናምን አሰርተህ እንትኑን እንደዚህ ስትንካራተት እንዳትኖር ህንድ ባህር እውነቴን ነው እንዴ አሁን ላይ በጣም አሳሳቢ ሁኔታ ላይ ነው ያለነው ባይዘው አው አልገባንም ማለት ተራ እንጃ እኔ አሁን ታናሽ ወንድም አለኝ 18 አመቱ ነው እንግዲህ ዛሬ ለቱ ነው ሃፒ በርዝዴይ በሉት እና አሁን እሱ 18 አመቱ ነው ከሱ ጋር እንደዚህ አይነት የተለያየ ጋፕ የለንም ታላቁ ነኝ እኔ ግን እንደዚህ አይነት ጋፕ የለንም ማለት ወይ እኛ ሳናቀበው በእነዚህ የሚሄዱት ሌላ ታሪክ እየፈጠሩ ነው አሁን ወደፊት ታዲያ እንዳለችው እሷ ለልጆቻችን እንግዲህ ወደፊት ከባድ ነው የሚሆነው አንግባባም ከልጆቻችን ጋር እኛ እኮ ብዙ ነገር ምናቅ መስሎኝ ነበር ግን እንውጣ እንዴ እኔ ብዙ ስለማልወጣ መሰለኝ ዞር ልበል መሰለኝ የሆነ አፕዴቲንግ ያስፈልገናል እንግዲህ በኤልያስ መልካ ዙሪያ በጣም ብዙ ነገሮች በተለይ ደግሞ መሰሉ ፋንታውን ብዙ ነገሮች ያስፈልገው እንደነበረ ተጎርቶ እንደሆነ ህክምና እንዳላገኘ ሰው አብሮት እንዳልነበረ ብዙ ሚዲያ ላይ ተናገር ሰምታችኋታልና አንዳንድ ሰዎች እንግዲህ ቅሬታ አላቸው እውነቱን አናቅም እኔም አላቅም በቃ ትመጣና እድሜ 34 ነው ትልሻለች አረ 34 እና 64 እንዴት ነው ነገሩ እኛ እኮ ድሮ ህፃኑንን ምናምን በእንትን ከች ብለን ምናምን ነገር ወይ ቫይራል ከዛ እኔ እኮ ድሮ ህፃኖኝ እኮ እሷ በዩኒቨርሲቲ ስትዘፍን አይቻታለሁ ይልሻል መጥቶ ድጋሚ ደግሞ ለሱ ልትመልስ ወጥራ ምናምን የሰላም ተጓዥ መስላ ነጭ ለብሳ አዎ በቃ ምናምን ስትል
ምንም እኮ አልተፈጠረም። ኤልያስ መልካ ላይ እሺ፣ ቢያጣስ ደግሞ ሰው አይደለም እንዴ? ብርቅ ነው እንዴ? እንኳን አገር አንድ ሰው አገር ታጣ የለ እንዴ? እንደ ትልቅ ኢሹ አንደኛ አላማረባችሁም፣ የምታወሩት አወራራችሁም ለዛ የለውም፣ አልተሰማም፣ አልደረሰም። በተቻላችሁ መጠን አትዘባርቁ። ብዙ የምናውቀው ሚስጥር ስላለ ማለት ነው። ኤልያስ እኮ ሲታመም እኔ ያልነበርኩ እንዴ ማድረው ሆስፒታል መተው እኮ ጭራሽ አያውቁም። እና ኢሜጅ ደግሞ መጥፎ ነሽ። ኤልያስ እኮ ብዙ ነገር አሰልጥኖኛል። ፌመስ የሆኑ ሰዎች አሁን አሉ። የሆነ ቢሮ ስትልኪው ፊቱ ተቀባይነት ያለው ሰው ምናምን፣ የሆነ ቦታ ስትልኪው ደግሞ በቃ እንደ ጻድቅ ምናምን ሆነ። ዓለም አስመሳይ አይደለች? ያው እበዱ ደግሞ ዛሬ ልዑል መጣ ተብሎ ጉድ ይፈላል ዛሬ። ከዛ አነጋገሩ ግን አዎ በጣም ምናምን አልነበርክም። ውሸታ እኛ ነን የነበር ውሸታ። እያንዳንድሽ አቅሻለሁ። እግዚአብሔር ይመስገን እሱ ደግሞ አባቱ ጋር ነው ያለው፣ በመንፈስ አብሮኝ ነው ያለው። ግን ቃላት ብትወራወሩ ሰው ደግሞ እኔን ነው የሚያምነው። አያምናችሁም እናንተ ከነ ክብራችሁ ብትቀመጡ። ነገር ግን ምንም ሶሻል ሚዲያ ላይ ወጥቶ ማብጠልጠሉ ምንም አይጠቅምም። ምክንያቱም እኔ እኮ አልጻፍኩትም። እውነቴን ነው እኮ ነው አልጻፍኩትም። የጨመርኩበት የቀነስኩበት ነገር የለም። ከዛ ውጪ መሰሉ እንዲናት ምንም አይጠቅምም። አበ ተጠማ ተቸገረ ያልኩት ለአርቲስት አያበላም አያጠጣም አይደለም። ለሱ የሆነለት ሰው የለም። እንደ ስራው እሱ እንደሆነላቸው የሆነለት ሰው የለም። ስለዚህ ይሄንን ስለሚያቅ በቂ ነው። ዘፈኑ መልስ ከኔ ጋር ጭቅጭቅ አይጠበቅባቸውም። እነሱ በዛ አንድ ሲሰጡ እኔ በዚህ አንድ መስጠት የለብን። ዘፈኑን ቁጭ ብለው ያዳምጡት። ምንም ልል አልችልም። ብቻ ግን እሱ ያለበት ቦታ ወደ እግዚአብሔር ነው እንዳለው አይጠቅመውም። ይሄ እናንተ ሰጣ ገባ ስለማይጠቅመው በቃ ተውት። ኳስ በምድር ለሌላው ግን ለሚያስፈልገው ለእንደዚህ አይነት ሰው ድረሱለት። አለቀ። የእሱ ኦልሬዲ አንዴ ሀፕን አድርጓል እኮ። አስቸኳይ የድረሱልኝ ጥሪ ጋዜጠኛ ሶፎንያስ ራሱን ሳያጠፋ ነብይ ሱራፌ አንድ ሲል ተደምጧል። ሶፎንያስ አሁን ላይ ያለበት ሁኔታ እጅግ በጣም ችግር ውስጥ ነው። ስራው ሁሉም ነገር ተበላሽቶበታል። ከራሱ ጋር አይደለም። አሁን ገዳም ነው ያለውት ብሏል። ስለዚህ ችግር ውስጥ ነው። ይሄንን ልጅ የማዳን ስራ የኛ ነው። የሃይማኖት ተቋማት ኃላፊነት አለባቸው። የኦርቶዶክስ ቤተክርስቲያን፣ የገዳሙ፣ የደብሩ ኃላፊዎች እባካችሁ ድረሱለት። ባለበት ይሄ ልጅ ራሱን ከሚያጠፋ የደብሩ ኃላፊዎች እንዲሁም በዛ ቤተክርስቲያን ውስጥ ያሉ አገልጋይ ካህናት፣ የሚቀድሱ የሚያስቀድሱ ምዕመናን ኃላፊነት አለባቸው። ሌሎችም ፕሮቴስታንት፣ ካቶሊክ ሁላችንም ከዛ ነገር ውስጥ እንዲወጣ ክርስቲያናዊ ኃላፊነት አለብን በማለት እየገለጸ ሲሆን ወደ ፈጣሪ ወደ መንፈሳዊ ህይወቱ ሊመጣ ሲል መንፈሱ ይወጓል። በጣም ከባድ ነው። መግቢያው ቀላል ነው፣ መውጫው ግን ከባድ ነው በማለት የሁላችንም እርዳታ እንደሚያስፈልገው ፓስተሩ ተናገረ። እውነት ነው። ራሱን ከማጥፋቱ በፊት መደረስ አለበት። ግን እንደሰማችሁት ነው። ምንም ነገር ሲጀመር ለመግባት ለመውጣት ግን ከባድ ነው እና እንግዲህ ያለበት ነገር ጥሩ አይደለም ይሆናል። እግዚአብሔር ይድረስልህ እና ገዳማትም ካለ እንግዲህ ገዳማት ላይም ሌላ መጥፎ ነገሮችንም እንዳይሰራ እግዚአብሔር ይጠብቀው። በዙሪያ ያላችሁ ሰዎች ተባበሩት። በጣም ወድጃታለሁ። ከጓደኛዬ ጋር አስተዋውቅሻለሁ ብያት ነው። ሰውዬ እኔ ወልህ ተራዬ ላይ ሰው ይገባብኛል። አስተዋውቀኝና ልሂድ። መጣች በቃ እንደው መጣች። አስተዋውቃለሁ። እርምን ቺክ ቢያደርግልህ ጆሲ ቲቪ እንዴት ነሽ? አለሁልሽ። ጓደኛ ያልኩሽ እኮ እሱ። ቆይ ሰላም ነው? ፓይለት ያልከኝ ሰው? አዎ ቲቪ ፓይለት እንደዚህ ነው ሰላም የምትለው? ታዲያ እንዴት ነው? የኔናት ፊቪታ ይኸውልሽ፣ በሰፊው በተከበረው ኢትዮጵያ ሕዝብ ስምና እኔ በግሌ ለሀገራችን ስለምትሰጪው አገልግሎት ከልብ ነው የምናመሰግነው። ጓደኛ በጣም አይደለም በሰልኩብሽ አይደል? ምን ላድርግ? አባቴ ፕሮፌሰር፣ እናቴ ዶክተር፣ ከተማረ ቤተሰቦች። ኧረ አባቱ ወዛደር ነው። ይኸውልሽ እውቀት ያልዳሰሰው ገላ ይጮሃል። ምን ላድርግ? ምን እያልክ ነው? እኔ የምልሽ ፊቪታ ብቻሽ እንደምትኖሪ ሰማሁ። እኔም በላጤነት የተንከራተትኩ ነው። ታዲያ ለምን አንድ ላይ? ኧረ ፊቨንዬ በሴቶች ተከቦ ነው የሚውለው፣ ጭፈራ ቤት ነው የሚያድረው። አይደለም እውነት ነው። ይኸውልሽ ይሄንን አልክድሽም፣ አልኮራበትም። አንገታቸው ላይ ቢራቢሮ ታቱ ከተነቀሱ ሴቶች ጋር እንዳለ ሬድ ፍላግ በእነሱ ተከብቤ ነው። አውጪኝ እኮ እያልኩሽ እኮ አድኝኝ። ከዛ አየር መንገዳችን ለእኛ እንደሆነን አለኝታ
አንቺ ለተሳፋሪዎችሽ እንደሆንሽ መከታ ታዲያ ለምን አብረን አንፍታታ እንዴ ይለኛል የኔ ማር እስኪ በፍቅር እንበል ብርር ታዲያ በዚህኛው ዙር ተሳፋሪ እንዳይኖር እኔ ልጅ ሁሌ እንደቀማኝ ሁሌ የሚቀማ ከሆነ ማን አስተዋውቀዋል አሁን እንደዚህ አይነት አንበጣ ማስተዋወቅ ነበረብህ ወይ ያንተ ችግር ነው ቀሚስ ልበስ በህንድ ሀገር ሜሲን ለማየት ብቻ ትኬት ቆርጠው ከዛ ለተወሰነች ደቂቃ ነው ሜሲን ያዩት እንደ ጠበቅነው አላገኘንም ብለው የፈጠሩት ነገር ላሳያችሁ። ስቴዲየም ውስጥ ምንድነው የተፈጠረው? ከላይ እንደምትመለከቱት ስቴዲየም ውስጥ እንግዲህ ከፍተኛ የሆነ ሁካታና ረብሻም ነበረም። ደጋፊዎች የስቴዲየሙን ወንበር እንግዲህ ሲሰባብሩም ታይተዋል። ታዲያ ይህ ሁሉ የተፈጠረው በህንድ ኮልካታ ስቴዲየም ነው። እንደሚታወቀው ሊዮኔል ሜሲ እንግዲህ በህንድ ጉብኝት እያደረገ ይገኛል እና ሜሲ ማየት የሚፈልጉ በርካታ ህንዳውያኖች እንግዲህ $133 ከፍለው ወይንም 20 ሺህ ኢትዮጵያ ብር አካባቢ ከፍለው እንግዲህ ሜሲ ለማየት በስቴዲየም ተገኝተው ነበረ። እናም ሜሲ ስቴዲየም ሲደርስ እንግዲህ በበርካታ ጋርዶች ታጅቦ ነበረ። እናም ስቴዲየም ውስጥ ለጥቂት ደቂቃ ብቻ ነበር ዞር ብሎ የወጣው። በዚህም እንግዲህ ሜሲን ለማየት 20 ሺህ ብር ከፍለው የገቡት ደጋፊዎች እንግዲህ በከፍተኛ ሁኔታ ቁጣቸውን አሰምተዋል። እና ሜሲ ስቴዲየሙን ለቆ ከወጣ በኋላ ስቴዲየሙን እንዳልነበረ ነበር ያደረጉት። ለዚህም ችግር እንግዲህ ዋነኛ ምክንያት ተደርጎ የተወሰደው የማኔጂንግ ችግር እንደሆነም ተገልጿል። በስማ እኛ ሀገር ቢሆን አስቡት እንግዲህ 20 ሺህ ማለት 20 ሺህ ብር ብዙ ነገር እናደርግበታለንና አንድ ሰው ለማየት እሺ ይሁን እንደው ለማየት የሚከፈል ግን በበቂ ሁኔታ አትሊስት እየዞረ እንኳን ሰላም ቢላቸው እውነት ነው። እንደ ማኔጂንግ ሲስተም ነው ዱቄት ነው ያደረጉት። ከነሱ የሰበሰበውን $130 አይበቃውም ለድሳቱላ ኪሳራ ጭራሽ የሁላችንም ጥያቄ ነው ብዬ አስባለሁ። ኧረ ፈጣሪ የትዳር አጋር ስጠኝ ማለት ዝም ፍቅረኛ ምናምን ሳይሆን የትዳር አጋር ህይወት የሚሆን ሰው ስጠን ብለን ስንጸልይ የሚመጡብን ምን አይነት ሰዎች ደብዳቤ ያው እንደዚህ እየሆነ ነው ግራ የተጋባ ነው። አግቡ ያላችሁ ተጨቀጭቁ። እንደዚህ አይነት ሰው የመጣብን የተጨቀጭ ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? 100%። አሁን ልጋስ ጻሜል ልበል። ወይኔ ጉዴ! አንደኛው ኮሜንት ላይ ቆሞኑም ጸልይ ወይኔ ያላገባን ሳሉ ነው። ወይኔ መች ነው የሚያልቀው ያመት? ገና መጀመሩ ነው። ገና መጀመሩ እኮ ነው ያመት ግን እውነቱን ነው ማለት ቆይ አንዴ እናመስግን እንጸልይ ነው የምትሉት? እንዴት ነው ነገሩ? ይሄን ልምድ ያላችሁ ብታመሰግኑ ሰዎች ልምድ ያላችሁ ምናምን የልምድ ልውውጥ እናርግ። ነገሩን እንዴት ነው የሚሰማው ነገር በሙሉ በጣም ያሳዝናል። ሳሚዳን ሲገመድ ሚስት ሶሻል ሚዲያ ላይ ምን ትፈልጋለች ያለበት ቪዲዮ ስር እየገባች ሳሚዳን እየለከነ ያልሽ ሴት ማለት ነው። አተፋካቤ ፊትሽን ሳይው ምን ትዝ ይለኛል መሰለሽ ልጅ እያለው ጆሮ ቆራጩ ነው የምጠራው ብለው ወላጆቼ ሲያስፈራሩኝ አይምሮ ላይ የሚሳለው ፊት ይሄ ፊት ነው ራሱ ነው እንደው ዝም ብሎ እንደው በእውነት ራሱ ልክም ነው ልክም አይደለም። አሁን ላይ ሳሚዳን ለምንድን ነው ያለው?
አሁን እነሱ ፈልገው ነው ሚዲያ ላይ የወጡት ዘፋኞች ናቸው፣ እንዲሁም የፊልም አክተር፣ ቲክቶከር፣ ሁሉም ሰው እኔ አመኜና ፈቅጄ ነው ሚዲያ ላይ ወጣሁት አይደል? ባለቤቴ ላይፈልግ እኔ ነው እንጂ ሚዲያውን ላይፈልግ ይችላል። ገባችሁ? ከዛ ደግሞ ጀጅመንት አለው እንጂ እኔ አመኜ በገባሁበት ህይወት ወፈረ፣ አጠረ፣ ረዘመ፣ እንዲህ አለ፣ ከእድሜያችሁ ሰውነታችሁ የሆነ ነገራችሁ እየተባለ በእያንዳንዱ ነገር ጀጅመንት ስላለ ያንን እኔ እንደው ለምጆ ሊሆን ይችላል ስድቡን ምኑን እነሱ አሁን ፌመስ ሰዎች ለምደውት አልገባችሁ። አጋርየው ግን አታውቅም። ስድብ መቋቋም ላይ ይችላል። ሶሻል ሚዲያ ላይ ያው መውጣት አለበት ብዬ አላምንም። እኔ የሳሚታን ተመችቶኛል። ግን እሱ ትንሽ ያበዛው ሚስት አለ ልጆች አለ አዋለ ማለት ይችላል ካለው ከሌሎም የለኝም እሱን መመለስ ራሱ አልችልም ማለቱ ትንሽ ያጠራጥራል። ከዛ ውጪ ልክ ነው ማውጣት የለበትም ልክ ነው። ግን ባለትዳር ኮንካው ባለትዳር ልጆች አሉ ፎቶአቸው ምናምን ግን ማሳየት አልፈልግም። ይሄ በቂ ነው ብዬ አስባለሁ። ምክንያቱም ውስጥ ትችቱ በጣም ነው የሚሰለቸው ብዙዎቹ። እንግዲህ እኔ አልደረሰብኝም ገና አዲስም ስለሆንኩ ያው ስላላገባው ወደፊት ሌሎቹን ግን ስታዩ ወደፊት ግን ይምጣ እንጂ ማውጣት አይመስለኝም። በአካል እስከማይሽ እንዴት እንደባቆም እኔ ራሱ በእናት የሆነ በቃ ለይት ያልክ ሰው ነው የምትመስለኝ። ዝንጥ ብለሽ ጠብቂኝ እሺ። እኔ ጉዴ ፈላ እቺ እንደምወስድሽ ታያለሽ። ቤት መተህ ነው ፒክ የምታደርገኝ? ጭራሽ ደስ ይለኛል። ደርሻለሁ። ውጪ የት አለ? Cruising down the street in my 6'4". ኒዳ በዚህ ነው እንደምንሄደው? ኧረ መጨማለቅ አነሳሽ? ጽድት ባለ መኪና ይዤ እሄዳለሁ አይደል ያልከኝ? በጋሪ ነው ያልከኝ? ኧረ ተው ይቀራል። ኧረ በዛ ቀረው። ባይገርምም ጉድ ፈላ። ምንድን ነው የሚባለው? ይሄ ደግሞ አወራሩ ራሱ በስልክ እኮ ሲያወራ ታማላይ ነው። ዝንብር ይስጠብኝ ድምፁ ራሱ ሲመጣ ግን ቀርብሻ ሁለት ሰው ነው የመጣልሽ አትሸውጂ። እነዚህ የተለያዩ ሰዎች ናቸው። ዛሬም ሰበር ዜና ተሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። ከጀርባ የምትመለከቷቸው ቲክቶከሮች ማለትም ደግሞ በቲክቶክ ስሙ ሊል ጄ ወይም ደግሞ ጎይ ጋርኮት የተሰኘው ግለሰብ እንዲሁም ደግሞ ከእርሱ ጋር በቲክቶክ የቀጥታ ስርጭት ጸያፍ የሆነ ተግባርን ስትፈጽም የነበረችው ሄሊሊ ጊቦ የተሰኘችው ግለሰብም ከእርሱ ጋር በቁጥጥር ስር መዋላ ተሰምቷል። እነዚህ ልጆችም በቲክቶክ የቀጥታ ስርጭት ላይ ከህዝቡ ባህል፣ ወግ እንዲሁም ደግሞ እሴትና ሞራል ያፈነገጡ ጸያፍ ድርጊቶችን ሲፈጽሙ ነበረ። በዚህ ምክንያት ነው በቁጥጥር ስር የዋሉት። ሌላ በተያያዘ ዜና ደግሞ ከጀርባ የምትመለከቱት በቲክቶክ ስሙ ፕሬዚዳንት ማሜ ወይም ደግሞ ባህረዲን ሙሰማ የተሰኘው ግለሰብ እንዲሁ በቲክቶክ የቀጥታ ስርጭት ከማህበረሰቡ እሴት እንዲሁም ደግሞ ባህል ጋር የሚጻረሩ ነገሮችን ሲያስተላልፉ ነበር ብሎ ነው ፖሊስ በቁጥጥር ስር ያዋላቸው። እውነት ለመናገር ከሰሞኑን በተለያዩ የማህበራዊ ትስስር ገጾች ላይ ስንመለከት ነበረ የማህበረሰቡን እሴት እንዲሁም ደግሞ ባህልና ሞራል የሚጻረሩ ነገሮችን ሲፈጽሙ ተመልክተናቸዋል። የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እያካሄደ እንደሆነ ተናግሯል። በጣም ቆንጆ ነገር ነው ያደረገው። እኔ እስማማለሁ። ገና የገረመኝ እንትና ማነበር ሚለው ቆላ ሳያችሁ ትንቢት ተናግሮ ነበር። ፍቅር ሲዝም ቴንክ ዩ ፍቅር ሲዝም ከዚህ በፊት አሁን ኬንያ ነው መሰለኝ ያለውና ኬንያ ሀገር እንደገባ ተናግሮ ነበር። ኢትዮጵያ ውስጥ በጣም ብዙ ቲክቶከሮች እና ሌሎች ፌመስ ሰዎች እየታሰሩ ነው ብሎ ግን የዛን ሰዓት አልታሰረ። አሁን ነው ትንቢቱ ሰርቷል መሰለኝ። When you talk even a TikTok, every TikTok person go to prison. Ethiopia? Yeah, go to prison by this idiot government. I swear to God. So Ethiopian policy, everybody, even a tribal. This government is a tribal. Only one tribe is choice. Ethiopia. Only one tribe. Every administration, every management system by one tribe. Ethiopia. Yeah, that's which tribe is that? Now Oromia, yeah, only 87 tribes, but only one administrative, financial, investment, everything they control it. Oromo. Yeah, only. That's why this is not only Oromo, not Oromo mistake. The government mistake. He is a bad. This government. Yeah, that's why now Ethiopia is everything is destroyed by this bad government.
እንደሰማችሁት ነው ቀድሞ ተናግሮ ነበር። ግን እኔ ልክ ነው እኔ መታሰራቸውን አብሶ ከነዚህ ሌቭል ሲሳሳሙ አሳሳም ራሱ እንደዚህ አርክ ከዚህ ከዛሬ ቪዲዮ በፊት ያለውን እዩት ለቅቄዋለሁኝና አሁን እነሱ መታሰር ነበረባቸው። በጣም ልክ ናቸው። ሌሎቹ በአለባበስ የታሰሩት ምናምን በጣም ቆንጆ እርምጃ ነው የወሰደው። ወይዘው እግዚአብሔርን አሁን ላይቭ ላይ ብታያቸው በጣም ተሻሽለዋል። እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ነው። እና እንደነገርኳችሁ ነው። እኔ ሁሌ እቸኩላለሁ እንጂ አላህ ይቀርቶብኝ አያውቅም፣ አሳፍሮኝ አያውቅም። እና እኔ ከትንሿ ከውቢቷ ሀገር ከወሊሶ ወጥቼ ኢትዮጵያን የምታክል በጣም ትልቅ ሀገር ወክዬ በአፍሪካ እየተወዳደርኩ እንደነበረ ታውቃላችሁ። እና እዛ ላይ በሁለቱም ዘርፍ በሰው የድምጽ ብልጫ አሸንፈናል። እኛ አሸንፈናል። ኡጋንዳዊቷን ቮት ያደረጋችኋት በጣም ከልቤ ነው ማለት ነው። ወይም ሜቢ ቀጣይ ዓመት እንሞክር። ተመችታኛለች። እኔ ምን አይነት ምቀኝነት ነው ግን ኡጋንዳዊቷን መምረጥ እንዴ? እንደ ሀገር እኮ ነው ሄዳችሁ ጋር ኔክስት ታይም ሞክሩ። ግን ይሄን ከተናገርሽ በኋላ የሁለተኛው ድምጽ ምርጫው ላይ ድምጽ ተጭበርብሯል እየተባለ ነበረ። በሆነች ደቂቃ ልዩነት ኡጋንዳዊቷ በጣም ብዙ ቦታ አገኘችና በለጠች። እንዴት እንደተፈጠረ ግን አልገባንም ብዬ መናገር ሸሚዞኝ ነው እንጂ ዴዋን ጀምሮ እየተጨምራላት ነበር ለሷና አሁን ደግሞ ላይክ አላህ ምስክሬ ነው 2 ደቂቃ ምናምን አይሞላውም 10 ምናምን ሺህ ጨምሩላት እና ተሸንፈን አይደለም ጨምሩላት ነው። ይሄን ለነግራችሁ በጣም ብዙ ሰው እየደወላችሁልኝ ነው ተናዳችሁ ምናምንና ተሸንፈን አይደለም። እሺ ተሸንፈን አይደለም። ለሌሎች በጣም ልኬላችኋለሁ ፌር አይደለም ብዬ ልኬላችኋለሁ ለአዘጋጆቹ ግን በጣም ነው የሚያናደው። ለላዚም እንዴ ይሄ 2 ሚኒት በጣም በቃ አልሞላውም። አባቴ አየና አይ በቃ እኮ በለጥሽ እኮ በቃ አሁንማ በቃ አሸነፍ ዱአ እየተደረገ ነበር ብለን ከዛ አይ በቃ አሸነፋለች እኮ አሁንማ ምናምን ብሎ አባቴ እዛ ምናምን ገባላል 10 ምናምን ሺህ ይበልጣኛለች እና ልክ አይደለም። አዎ ፈጠነ። በጣም ነው የሚያናደው። በጣም ልኬላችኋለሁ ፌር አይደለም ብዬ ልኬላችኋለሁ። እንግዲህ ምንም ማድረግ አንችልም። በጣም ነው የሚያናደው። ዲማ ጀምሮ ነበር እንትን ነው ምን ብዬ ልናገር ያ ግን በቃ በአንዱም ብንበላ በሁለተኛው ግን በጣም በብዙ ድምጽ ርቀት አሸንፈናል ብዬ አስባለሁ። ሰፊ ልዩነት ነው ያለን። ስለዚህ ሁለተኛው መብላት አቀርብ እና ግን እነራችን በጣም ደስ ብሎኛል ያሏት ተሰሙ ተኛ ሽብርቅ ድምቅ ብላ ኢትዮጵያን ወክላ ምትሄድ ስትመለስ ዋንጫውን ይዛ መጣች አልመጣችም እንደ ሯጮች ነው የምንቀበልሽ። ባይዞ እግዚአብሔር ይሄን እኔ ላይ ጣዩ እንደ ሯጮች እንደሚቀበሏቸው ነው እግዚአብሔርን ኤርፖርት የምንቀበልሽ እና ይሄ ለኛ የመጀመሪያው ሴት ነው። ባይዞ እጠብቃለሁ የምርና እረፍሽ የምር ጠብቂ ችግር የለም። ይሄው ማስተርም አለ ራቼም አለ ሁላችንም ነው የምንጠብቅሽ። አራቼ ይስማማል እና ዩቲን ነው የምጠብቁን እንግዲህ ስንመጣ እኔ ዩቲን ብሎ ነበር ቀረ። አረ ለምን ቀራለሁ? ብቻዋን እንዴት ለማን ነው የምንተዋት? እውነት ነው ብቻዋን ባትሄድ ሞር የተሻለ ነው እሱ። እንዴ ለማን ነው የምንተዋት? እውነት ነው ጓደኛ ማለት ስለዚህ ምንም ሆነ እኔ በዛ አቀባበሉን እሺ አቀባበሉን ፕሊዝ አሰማ ቢኒያም አባቴ ወደ እጠብቃለሁና እረፍ በቃ ሻውን ቢኒያም ቀልዱ ነው ብዬ ከቀረ ይደብረኛል። እንዴ ይሄ ቀልድ አይደለም። ይሄ ከሩጫ ስናናየው ይደብረኛል። ከቀረ ይደብረኛል። አይቀርም ለምንም አይቀርም። ይሄው ማስተር አለቃ እንትን ዲኮሮቹን አዘጋጅና እኛ ስንመጣ ሄዳና ግራውን ያም እጠብቃለሁ። ከቀረ ይደብረኛል። ሰው ተው በቃ እረፉ። ማስተር ትገኝልን አለ አይደል? አብረን እሷን በክብር መቀበል ዩቲን በግል ሳይሆን እንደ ሀገር ነው የምንቀበላት እና እንደ ሀገር ነው የተወዳደረችው ስለሚገባት እኛ የህዝብን አደራ ተሸክማለችና ይሄ እንደ ቀልድ የምታይ ነገር አይደለም። እውነት ለመናገር እኛ የምንፈልገው በ2 በ3 በ4 በ5 ዘርፍ እንድታሸንፍ ነበር። በአንዱ አሸንፋለች። በአንዱ አሸንፋ ስትመጣ ደግሞ በሚቀጥለው በ5 በ10 እንድታሸንፍ በዚህኛው በክብር እንቀበላታለን። እኔ በጣም ደስ ብሎኝ ቦታው ላይ ተገኝቼ በክብር እቀበልሻለሁ። ደስ ይላል። ማስተራብነትም ሌሎችም እንግዲህ ይሄን ቪዲዮ እስከምቀርጽበት ድረስ አልመጣችም። ዋንጫው እንዴት እንደነበረም የተነገረ ነገር የለም። ሲነገር አሳያቸዋለሁ።
ኤአይ ሌላ ታሪክ ላይ ገብቷል ነው የምላችሁ። የሰሞኑን የጃኒ ሚስቶች በኤአይ የተሰሩት እንግዲህ እናያቸዋለን ማለት ነው። እናያቸው። መጀመሪያ ኖርማል ነበር ጀስት ኖርማል ፎቶ በቃ ከጃኒ ጋር ምናምን ኤአይ ነው ኖርማል ነበር ፎቶ። ሶ ቀጣይ ይሄኛው ነው። እኔ ለምሳሌ አላቅም። ቆይ ይሄን ዘፈልክ ፈቶ ለማንኛውም ከዛ ይሄኛው አሚን እኔ አይመስልም ግን ኦኬ ኢትስ ኦኬ። ከዛ ደግሞ አቅፊያት ሆዷን ይዤ ምናምን ዳስናሚ ብሮ ኦኬ ይቀጥላል። ይሄ የባሰኔ መጣው ነገር እሺ ይሄ አንበረከከችኝ ላይክ ፕሮፖዝ ሶ ከዚህ በኋላ ያለው ይብሳል። ግን ይሄኛው ከባድ ነው። እስከዛሬ ተንበርክኬ ቀለቤት ጠይቄ will you marry me ምናምን ብዬ አላቅም። ሶ በዚህ አጋጣሚ ድጋሚ ኤአይ ነው። I'm tearing up by the way guys። ወደ ቀጣዩ እንሄዳለን። አሁን ማሳያችሁ ግን like step by step መጀመሪያ ተዋወቅን ከአንዷ ጋር ከሌላኛዋ ጋር ቀለበት አረኩላት። ከዛ ደግሞ ልጅ ወልደናል። ያዞ ግን ሲያምርበት እንደዚህ አይነት ቆርጥ ምን እንደምል አላቅም። ልጅ ወልደናል። ባይዘው የተለያዩ ሴቶች ናቸው። በዚህ አጋጣሚ ደግሞ ጸጉሬ ተቆርጦ እንዲህ ነው መስሎ ያምራል። ግን አይከፋም። እሺ ከሌላ ጋር ደግሞ የሙሽራ ልብስ አድርገን ሱፍ አድርጌ ልጅን አቅፍ ያለው ከላይ አንድ አይነት ቱታ ልብስ አድርገናል። በግራ በኩል ከላይ ደግሞ ከኋላ አቅፊያታለሁ። በዚህኛው ታች ደግሞ የብሔረሰቦች አክብረን ስንመለስ እና ለማንኛውም እወዳቸዋለሁ። ዳሶላ መሳይ እና የጃኒ ሚስቶቹ ኤአይ ናቸው እሱ አይደለም ለማለት ነው። ግን በአለባበስ ዙሪያ እንግዲህ ጃኒ ታስሮ ነበር እንደምታውቁት እና ኦዳ አዋርድ ላይ አንድ ልጅ የጃኒን አለባበስ በነጩ ግን ያለ ቦርሳ ደግሞታል። ይሄስ ያሳስራል አያሳስሩም ወይ? ለእናንተ ነው ፍርዱ። ምንም አይደለም። እንዳያችሁት ነው ልጁ የአይኑ ከለር ራሱ እውነተኛ አይመስለኝም። ያ ፍርዱ ለእናንተ ነው። ምንም ማለት አልፈልግም። ደስ የሚለው ነገር ግን የምስራች አዶናይ ውጪ ሌሎች ቲክቶከሮች እነማን ተፈቱ የሚለውን ስንመለከት እንግዲህ ናፒ ተፈቷል። የአዶናይ ካሜራማን እንደዚሁም ጃኒ ዩቲዩበሩ ተፈቷል። እንደዚሁም ጃኒ ተፈታለች። ሌሎችም ቲክቶከሮች እንደተፈቱ ነው የተገለጸው። ኢቫን ኢንድሪስ ጉዳይ ግን አልታወቀም። እስካሁን ትፈታ ተለቀቅ የታወቀ ነገር የለም። ነገር ግን እሱ አሁንም በእስር ላይ እንዳለች ነው አንዳንዶች እየገለጹ ያሉት። ጃኒ ተፈታ። በዚህ ሰዓት ከአዶናይ ቀጥሎ ሌላ ሰበርና አስደሳች መረጃ ተሰምቷል። ወጣቷ ቲክቶከር ጃኒ ከአዶናይ ቀጥሎ ከእስር ተፈታለች። ለቀናት በፌዴራል ፖሊስ ቁጥጥር ስር የነበረችው እህታችን ጃኒ አሁን ከመሸህ መፈታቷ ሰምቻለሁ። ለመላው የጃኒ ቤተሰቦች፣ ወዳጆች እንዲሁም ደግሞ አድናቂዎች እንኳን ደስ ያላችሁ። እህቴ ጃኒ እንኳን ለቤትሽ አበቃሽ መልእክቴ ነው። እንዳለ ለጃኒ ብቻ ሳይሆን አዶናይንም ሁለቱንም ጃኒዎች ወንዱንም ሴቷንም ጃኒ ካሜራማኑ ጃፒ እንዲሁም ሌሎችን ታስራችሁ የነበራችሁ እንኳን እግዚአብሔር ጆሲንም የጆሲ በተለይ በጣም ቅርብ ብሎ የነበረ የጆሲንም እንኳን ለቤታችሁ አበቃችሁ ማለት ፈልጋለሁ። ኤቫናም እንግዲህ ጥፋቷ ገብቷል ጥፋት አይደለም ብላ ተከራክራ ስለነበረ የእሷ መታሰሯ ብዙ እንትን አላለኝም። ልክ ናቸው። ግን ጥፋቷ ገብቷት ይቅርታ ጠይቃ ራሷን አርማ ወጣለች ብዬ ተስፋ አደርጋለሁ። እግዚአብሔር ለቤትሽ ያብቃሽ። እና በመታሰሩ ዙሪያ ብሩክ ሪል ስቴት ለመኪና ለአርቲስቱ መኪና እንዲሰጠው ተብሎ ነበር። የእሳቸውን መልስ እንስማ። አዶናይ ምሽቱን ተፈቷል። እኚህ አርቲስት አዶናይ እንደታሰረ ምን አሉ? ኑ መኪና ውሰዱ ሲባሉ አይ ልጅ አዶናይ ሳይመጣም መኪናውን አልረከብም ሲሉ ገልጸዋል። አሁን ላይ ታዲያ አባታችንን መኪናቸውን ይረከባሉ። አዶናይም ወደ እናቱ ተቀላቅሏል። አዶናይ ብቻ ሳይሆን በላይቭ ጌሞቿ የምናውቃት ጃኒም እንግዲህ ወደ ቤቷ ገብታለች። እጅግ በጣም ደስ ይላል። እንደሰማችሁት ነው። አልረከብም ብለው ነበር። እንግዲህ አዶናይ ተፈታ። በቀውጢ አቀባበል
ይረከቡታል ብዬ ተስፋ አደርጋለሁ። ግን የአዶናይ እናቱ በጣም ብዙ ነገር ስትል ነበር። ባካችሁ ልጄ ዋህ ነው፣ እኔ ሲጀመር ምዘው እንዲሆን ነበር የምፈልገው፣ እሱ ግን ሀገር ለስራ ብሎ ነው የስራ ሰው ታታሪ ልጄን አስፈቱልኝ ምናምን ሲል በጣም ሲያሳየ መነጋገሪያም ነበሩ። ያሳዝናሉ እና ሲለቀቅ ያላቸውን ደስታ አለቀሰች። እናቱ በጣም ተጨንቃ ነበረ። እናቱን ብቻ ሳይሆን የአባቱ እኔ አባት ወጣት ናቸው ደግሞ አባቱም እናቱም እና ደስ ይላሉ። ወጣት ናቸው ማለት ትልቅ ሰው አሉ ለማለት ነው። ደስ ይላሉ በጣም። እንኳን ለቤት አበቃ። የሌሎቹን እንግዲህ ላገኝ አልቻልኩም አቀባበል ለዛ ነው የነሱን እና ያው ለኛ ናቸው እንጂ ቲክቶከር ምናምን ለነሱ ልጆቻቸው ናቸው፣ እህት ወንድሞቻቸው ናቸው ምናምን የራሳቸው የሆነ ላይፍ ስላላችሁና እንኳን ለቤታችሁ ሁላችሁም አበቃችሁ ማለት ፈልጋለሁ። የገረመኝ ግን ሶፎንያስ እንግዲህ አይታሰርም፣ ገዳም ገብቷል። በእርግጥ ጤነኛ አይደለም፣ ራሱንም ሊያጠፋ ነው ምናምን ስራም ተብላሽቶበታል። ግን በህግ ቁጥጥር ስር አልዋለም። ለምን የሚለው ማለት እነሱ አሁን ከባህላችን ያፈነገጠ ተብሎ ቲክቶከሮቹ ከታሰሩ እሱም ከባህላችን ያፈነገጠ ልክ ያልሆነ ነገር ነው የሰራው። ግን እሱ አልታሰረም። አልገባኝም። ግን እስኪ ስሙት። እሺ በህግ ቁጥጥር ስር ዋለ። አሁን ከሳሽ ማን አለ? የኢትዮጵያ ህዝብ ነዋ። ይኸውልሽ ማህበራዊ ሚዲያው ስለተንጫጫበት ከባህል ከሞራል ጋር እንትን ያለ ነው ብሎ አቃቤ ህግ አንዳንድ ኬዞችን ለምሳሌ የቲክቶከሮችን ምናምን እንትን ብሏል። አንዳንድ ኬዞችን ደግሞ ፖሊስ ከሳሽ ይፈልጋል፣ ዶክመንት ይፈልጋል። በእርግጥ አቃቤ ህግ ማህበረሰቡን ወክሎ የህዝቡን የሀገሪቱን ህግ ምናምን ወክሎ ይከራከራል አለ። ግን አንዳንድ ኬዝ ደግሞ አሁንም ቢሆን ለፖሊስ መልሰን እናንኳኳኛም ዝም አትበሉ። እዚህ ደረጃ እስኪደርስ ብዙ ነገር ታውቃላችሁ፣ ብዙ መረጃው አላችሁ። በሲቪልም በሚሊታሪያችሁም ከኛ የተሻለ በዚህ ሀገር እኔ በግሌ የማምነውን ነገር ልንገርሽ። በየትኛውም ሀገር የመንግስትን መዋቅር የመንግስትን ጉዳይ የማጣራት አቅም በጣም አደንቃለሁ። አናንቀው የሚያዩዋሉ። እኔ ግን አናንቅ ያላይም። መንግስት ነው አይደለ? ቴክኖሎጂው በእጁ ነው፣ ቴሌው በእጁ ነው፣ በጀቱ በእጁ ነው። በቀላሉ ማግኘት ይችላል። በቀላሉ ማግኘት ይችላል። ያውቃሉ። ማአት ነገር ነው የሚያውቁት። ግን ህግ ተደንግጓል። አሁን ህግ አለ እንዴ? ህግ አለ። ግን አንዳንዴ ለህብረተሰቡም ዝም ብሎ አጀንዳ ሲሰጥና ህብረተሰቡ ዝም ብሎ በእንዲህ አይነት በግል ጉዳዩ በሃይማኖት በምናምን ሲያወራ እንደው እነሱም መንግስትም ፖሊስም ቁጭ ብሎ አብሮ የሚዝናና ሁሉ ይመስለኛል አንዳንዴ እንጂ በጣም ብዙ መረጃ አላቸው። በጣም የመንግስትን አቅም የፖሊስን የደህንነት መስሪያ ቤቱን ምናምን አናንቆ ማየት ልክ አይደለም። የማንም ነገር መረጃው አላቸው። ቅድሚያ የሚሰጡት ግን ነገር አለ። ለምሳሌ ከእንዲህ አይነቱ ማህበረሰብን በጣም ከሚጎዳ ከዚህ ከማህበራዊ ጉዳይ ያለፈ የሆነ ቦታ ለስልጣንም ለመንግስትነት ማስጊ የሆነን በሄሊኮፕተር ይዘው ይመጣሉ። አይሽ ጀቱም በጀቱም ታንኩም ባንኩም ሲሉ ሰማለሁ። መረጃውም ማስረጃውም ሁሉም አላቸው። ግን ያን ያክል አንዳንዴ ለህብረተሰቡ ብሎ የሆነ ኳስ ጣል ይደረጋል እና መጫወቻ እንደዛ አረዳዋለሁ እንጂ ፖሊስ አያውቅም ብዬ አልገምትም። በደንብ ያውቃል። የዚህ ፍቅር ቀሪው ማስታወቂያ ነው። ግን በዚህ ልክ እንግዲህ ያልሆነ የህዝብ ፍቅር አለው ለማለት ነው።
ይመቸው። የወንዶች ጉዳይ የሚቆራበት ምርጥ አባላቸው የነጋዴዎች ግፍ የሚሰሩብን ግፍ ላሳያችሁ። ምን እያረከ ነው? ከሰሉ ውሃ አባዬ እንደዚህ ማድረግ ያልተቻለም የከሰሉ ውድነት እኮ ሰማይ ወጥቷል። እና ታዲያ ምን ያደርገዋል? ይሄ ትንሽ ክብደት ይጨምርለታል። ረፋው በቃ በየስራው ፋውል አይጠፋማ። ግዴታ እኮ ነው። ግዴታ እኮ ነው። እኔ ያልገባኝ ግን አሁን ከሰል ስንገዛው በኪሎ አይደለም በመንገዛው በማዳበሪያ ሙሉ ደቃቅ አለው የለውም ሌላውን አይተን የምንገዛው። ውሃ ማድረግ መክበዱ አስፈላጊ ነው ብዬ አላስብም። እና አሁን እንደዚህ አይነት ነገር ባታረጉ። ከሰል ላይ ብቻ ሳይሆን ብዙ ነገር ላይ ነው ነጋዴዎች ፋውል የሚያደርጉት። አንዳንድ ነገሮች ከቃል በላይ የሚሆንባችሁ ምን እንደምን አሁን ለዚህ ግራ ገብቶኝ ግን ይቅርባችሁ። በዚህ አይነት ፋውል ሰርታችሁ የምታገኙት ገንዘብ ምንም እሳት ነው የሚሆንባችሁ። ይቅርባችሁ። እና ሰሞኑን እንግዲህ እንዳያችሁት ማስተር አብነት አሞታል። እንትን ላይ አዋርድ ላይም ቲክቶክ አዋርድ ላይ ሌላም ደግሞ ቲቪ ላይ ኢንተርቪው አድርጎ ነበር እና ሰውነቱም ትንሽ መቀነስ ምናምን ነገሮች እኔ ራሱ አስተውያለሁ። እና ግን ስሙ ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም። አክቹአሊ ብዙ ሰው ኤክስፔክት ያደረገው ነገር ነበረ መሰለኝ። ብዙ ሰው አይቶት ምናምን ማስተር አብነት ምን ሆኖ ነው እያለ ነበረ። ቲክታክ ላይ ጄኑዊን ከሆኑ ሰዎች ውስጥ አንዱ ነው ማስተር አብነት። ውጭ ሀገር ሰሞኑን ሄዶ እንደሚታከምም እየተናገረ ነው። he was in pain ማለት ነው። ለረጅም ጊዜ he was in pain ፊቱ ያስታውቅ ነበርና ፈጣሪ ይማር። ሌላ ምን ማለት ይቻላል? ፊቱ ያስታውቃል። ግን የመሰለን ከስራ ጫና መደራረብ ምናምን ትንሽ እንትን ያለ መስሎን ነበር እንጂ ታማል መሰለኝ። በጣም አሳዝኖኛል። እሱ ግን ተወሰነች ነገር ተናግሯል። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እግዚአብሔር ይማር። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ጸሎት። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። እግዚአብሔር ሁሉን ቻይ አምላክ ነው፣ ሁሉን አዋቂ ነው። የስንቱን ባብ ሳህል ለተቸገረው፣ ለተፈናቀለው፣ ለእያንዳንዱ ህብረተሰብ ከጎኑ ነበርክና ያን ሁላ ቁጥሩ እግዚአብሔር በሰላም በጤና ለቤትክ ያብቃህ። ከህክምና ድነህ ተሻለውን የምንሰማ ያደርገን ነው ልል የምፈልገው። እግዚአብሔር በምህረቱ ይጎብኝክ። The Wudub are cattle herders and traders in the Sahel.
with migrations stretching from southern Niger through northern Nigeria. At the end of the rainy season in September, Wudub clans gather in several traditional locations before the beginning of their dry season transhumance migration. The best known of these is Ingol's Cure Sali Salt Market and Tuareg Seasonal Festival. Here the young Wudub men, with elaborate makeup, feathers and other adornments, perform the Yake, dances and songs to impress marriageable women. The man said, "As you can see, the event has started. I have to quickly brush my teeth and put on makeup and join my friends." The visitor who was filming the festival approached the young man and began filming him. As he approached, the visitor accidentally dropped the charcoal he had prepared to brush his teeth. The young man, who was in a hurry to get to the festival, became very angry and started to attack the visitor. The visitor quickly gave him a 3D white charcoal whitening toothpaste from his bag. The young man explained that it was better than the traditional charcoal toothpaste he had prepared. It's good for your teeth. The young man accepted it. እነዚህ ልጆች እንትን ላይ ራሱ አለማሸነፋቸው በጣም ነበር የገረመኝም። ጭላባ ዋርድ ላይ ራሱ በእርግጥ ቤኪም ሰርቷል። እነዚህም ደግሞ በጣም ነው የሚገርሙኝ። ሁሌ ማስታወቂያን የሚሰሩበት መንገድ ጀግና ናቸው። በጣም ሆነው ነው የሚሰሩትና የሚያሳችሁ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደሳቃችሁ እንዲሁም ትንሽ ቁም ነገር አዘልም ቪዲዮዎች አሉ እንደተማራችሁበት ተስፋ አደርጋለሁ። እንደነዚህ አይነት ቪዲዮዎችን ለመላክ ከስር ኢንስታግራም እና ቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ